ያለው አማራ በአማራነቱ ሰርቶ ይኖርበት የነበረው አገረ ቢዛሞ ላይ ይኖር የነበረው ዳሞት የተባለው አካባቢ ይኖር የነበረው አማራ የዳሞትን መታሰቢያ አድርጎ አምጥቶ ጎጃም ላይ ዳሞት ብሎ ይኖርበታል። ይህ እዛ ያለው ቢዛሞ ላይ ያለው ዳሞቴው ቢዛሞ ላይ ያለው አማራው አሲሚሌት የተደረገ አማራ ነኝ ብሎ ቢናገር ከርስቱ ይነቀላል፣ አንገቱ ይቀላል። ኢትዮጵያ ውስጥ አማራ ቀና ብሎ የሚሄድበት ሁኔታ ከተፈጠረ ቤተ መንግስቱ በማንም ወሮ በላ ካልተያዘ ቀን ሲመጣ እኩልነት ሲታወጅ ሁሉም በማንነቱ ቀና ብሎ የሚሄድበት ሁኔታ ሲፈጠርና መከላከያ የምትለው ደህንነት የምትለው ፌዴራል ፖሊስ የምትለው የአንድ ብሔር ውክልናና የፖለቲካ ዓላማ ይዞ ሌላውን አሳዳጅ እስካልሆነ ድረስ ትረስትሚ በየቦታው አማራነት የማያስገድል መሆኑ ተረጋግጦ አማራ በኢትዮጵያ የፖለቲካ ስልጣን ውስጥ አማራ ቀና ብሎ እንዲሄድና እንዳይገደል የሚያደርግ መንግስት ካቆመ በኋላ አሁን አማራነት የጥቃት ኢላማ ሊሆን አይችልም ብለህ አውጀህ ቆጠራ አድርግ። ሳር ቅጠሉ አማራው ነው ታገኘዋለህ። ሳር ቅጠሉ ደግሞ ሳርና ቅጠል እያልኩ እንዳልሆነ ታሳቢ ይደረግ። መቼም አማርኛ ያልተረዳው እንደፈለገ ሊጎረድመው ይችላል። ዘርን እንደ ምድር አሸዋ በዘዋለሁ ሲል እንደ አሸዋ እንጂ አሸዋ ነው እያለ አይደለም። እንደ ሰማይ ከዋክብት ሲልም የሰማይ ከዋክብት የቁጥር ብዛትን ለመግለጽ ነው። አይኗ የብረት አሎሎ ይመስላል ሲባል የብረት አሎሎ መቼም አይን ላይ ቢመጣ በፍጹም ደስ የሚል ነገር አይደለም። የብረት አሎሎ በብረት አሎሎነቱ ያምራል። ስለዚህ እሱን የአይን ማማረን ለመግለጽ ያደርጉታል። በተለያየ መንገድ ተፈጥሮ ተጠቅመው የሆነ ነገርን ለመግለጽ እንደሚውል እንደዚያ መግለጼ ነው። ሰው ፈጠጋር ላይ ያለ ቢዛሞ ላይ ያለ ነፃነት ሰጥተኸው አማራነት እንደማያስገድል አስተማማኝ ስርዓት ከገነባ በኋላ ጠይቀውና ምን ያህሉ አማራ እንደሆነ እንደሚነግርህ ታየዋለህ። አሁን ግን በፍጹም አዎ አማራ ነኝ ሊልህ አይችልም። ሊጠብቀው የሚችልና አማራነትን ሊከላከል የሚችል ኃይል የለም ብሎ ስለሚያምን ማለት ነው። ኦፍኮርስ ማዕከላዊ የሚባለው ስልጣን በመያዝ ረገድ ማለት ኖት ኦንሊ ዳት ኢቭን የአማራ ብለው በሰየሟት ብጭቅጫቄ ክልል ላይም ቢሆን የምስለኔ እስካሁን ድረስ የብአዴን ምስለኔ ገና እግሩ ስላልተነቀለ አማራነት አማራ ነኝ ብሎ ቀና ብሎ መሄድ የማይቻልበት ሁኔታ እንኳን በሌላው በአማራ ክልል ላይ አለ። ይሄን ለመቀልበስ እና አማራነት ቀና ብሎ የመሄጃ እድል የሚያገኝበት ሁኔታ በኢትዮጵያ ምህዳር ውስጥ እንዲፈጠር ብርቱ ትግል እየተደረገ ነው ያለው። የአማራ ህልውና ትግል ሲባል እነዚህን ጥልቅ ሁኔታዎች ጭምር ከግምት ያስገባ ነው። ወደዛ የወሰደኝ ምንድን ነው? የአሜሪካ ሴናተሮች ጥያቄ አቀረቡ የሚለውን ካነሳው በኋላ ነው። ይሄንን ጥያቄ ያቀረቡት ኦህዴድ የሚባለው ኃይል በአገር ውስጥ እንዳሉ ብሔረሰቦችን ከነባር ታሪክና ባህል በመነሳት አሲሚሌት የማድረግ የመዋጥ የመሰልቀት እንቅስቃሴ ስለነበር አንድ ሁለተኛ ከዚያ የውስጥ ያሉትን መሰልቀጥ መዋጥ ብቻ አይደለም፣ የውስጡን መዋጥ የውስጡን መሰልቀጥ ብቻ አይደለም፣ ከዚያም ተሻግሮ ኬንያ በለው ጅቡቲ በለው በየቦታው ያሉትን አጎራባች አገራትንም የመውረር ፍላጎት ያለው አሁን ኤርትራ የኦሮሞ ናት የሚል ድምዳሜ ላይ ደርሰው ይሄንን በመሪ ደረጃ በይፋ ተፍተውታል። አለቀ። አንዴ ተፍተውታል፣ መመለስ አይቻልም። ዓለም እንዲረዳ መደረጉ በጣም ወሳኝ። በእውነት ነው የምናገረው። አብይ አህመድ እንኳን ይህንን ቃለ ምልልስ ሰጠ፣ እንኳን ኤርትራን የሚወሩበትን ሊወሩ የፈለጉበትን ምክንያት ትክክለኛ ምክንያት እንዲተፋ ሆነ። ምክንያቱም ለቀሪው የኢትዮጵያ ሕዝብ ኤርትራን ለመውረር የተዘጋጁት ለኢትዮጵያ የባህር በር መማስገኘት ነው የሚል
ሽፋን ልባስ ሰጥተው እሱን ለማጋለጥ አንጀታችን እስኪወርድ ስንጮህ ነበር። አሁን መድከም አይጠበቅብንም። አብይ አህመድ ራሱ ባረንቱ ይባላል፣ ኦሮሞ ነው፣ የኦሮሞ ሀገር ነው ኤርትራ ብሎ ተነስቷል። ስለዚህ ኤርትራን የሚወሩበት ግልጽ ምክንያት ታውቋል። ኤርትራውያን በተለያየ ምክንያት ሻዕቢያ በሰራቸው ፋውሎች የተነሳ ነው አብይ አህመድ ወደ ኤርትራ ጦር አዘምታለሁ የሚለው ብለው የሚያስቡ የሻዕቢያ ተቃዋሚዎች ነበሩ። እነዚህ ለዘላለም ጆሮአቸው እንዳይሰማ ደንቁረው ካልሆነ ከዚህ በኋላ ከአዲስ አበባ ከ4 ኪሎ እነሳለሁ የሚለው የኦህዴድ አገዛዝ አስመራ የሚመጣበት ምክንያት ኤርትራዊነት መኖር የለበትም ብሎ ያመነና ኤርትራውያን ትግሬኛ ተናጋሪ እና ደግሞ ዜግነታቸውም ኤርትራዊ ሳይሆን ኦሮሞ ናቸው፣ መሬቱም ህዝቡም ኦሮሞ ነው ብለው ሰይመው ነው ወደ ኤርትራ አዘምታለን ያሉት። ይሄ የኔ ትርጉም አይደለም። አብይ አህመድ በይፋ መጥቶ የተናገረው ነው። ያውም በአማርኛው ላይ ይሄንን አላው፣ በኦሮምኛው ላይ የኦሮሞን ህዝብ ያነሳሳልኛል ብሎ ሲያስብ ይሄንን ያያል። ስለዚህ በየትኛውም ሀገር፣ በየትኛውም ቀጠና፣ በየትኛውም ቦታ የአካባቢ ስያሜዎች ከኦሮምኛ ቃል ጋር የተያዙ ከሆነ ሳይውሉ ሳያድሩ እነዚህን ስያሜዎች መለወጥ ምርጫ የሌለ ጉዳይ ነው። ምክንያቱም ስያሜው ተመሳሳይ በሆነ ቦታ ሁሉ መተን እንዋጋለን የሚሉ እብደት ውስጥ ያሉ ሰዎች 4 ኪሎን ተቆጣጥረዋል። ስያሜውን በተመለከተ በትላንትናው የተጠየቅ ፕሮግራማችን ላይ ከሽሜ ጋር በደንብ ይደንበታል፣ አንስተነው ነበረ። ስለ ቡታጅራ አንስተን ተነጋግረን አንድ ሽፍታ እዚህ ጋር አለ የለም ተብሎ ለመጠየቅ ይቀርብ የነበረ ስያሜ ቡታጅራ የኛ ነው ብሎ የሶዶ ጉራጌን ለማዋጥ ምክንያት አድርገው መጥተዋል። አዲግራት የሚለውን ስም አዲጋራ ነው ወስነው በቃ ይሄ ነው የኛ ነው ብለው መጥተዋል። ጎጃም እኮ ባሶ ሊበን ይላል። ምንድነው ና ተርጉመው ብትለው የኦሮምኛ ትርጉም ሰጥቶ ይሄንን ፈተፈተላለው ሊል ነው። በስደትና በወረራ መጥቶ የነበረ ጎሳ በወረራና በስደት የነበረበትን ቦታ የከሌ ጎሳ እዚህ ጋር ነበር፣ የከሌ ጎሳ እዚህ ጋር ነበር ሲል የነበረ ሲሸነፍ ለወረራ የመጣህነ ተብሎ በለበቅበል ምጭ ተገርፎ በየእስር ቤቱ መግባትና ወራሪነ ተብሎ መባረርም ለወረራ ስለመጣ የነበረበት አካል አገረ መንግስት የሚገነባው በዚህ መንገድ ነውና ናሂድ ናግባ ናውጣ እንለውም ብሎ የአገረ መንግስት ግንባታ የሚያውቅ ህዝብ በመታገሱ ምክንያት ዛሬ የወረራ ዛሬ የመገደያ ምክንያት ሆኗል። አልፎ ተርፎ በመሪ ደረጃ መጥተውበታል። እደግመዋለሁ፣ እነ ኮሎኔል ገመቹ አያና ጎንደር ባለቤት አለው ነው ያሉት። ጎጃም ባለቤት አለው፣ ወሎ ባለቤት አለው። አማራ ደብረ ብርሃን ጋር ብቻ ነው የሚሰበሰበው ነው ያለው ኮሎኔል ገመቹ አያና። ኮሎኔል ገመቹ አያና አውት ኦፍ ፖኬት አይደለም የሚያወራው። እንኳን ኮሎኔል ገመቹ አያናን የሚያክል ሲኒየር ፖለቲከኛ ቀርቶ በኦህዴድ ውስጥ በኦነግ ውስጥ አንድ የግራና የቀኝ ጫማውን በዚህ መልኩ ቀይረህ አስተካክል ብሎ ሰው ካልነገረው ሲማታ የሚውል በፓስተር ስም የሆነ ምና አንድ የሆነ ታይፕ አለ የአሳ አይነት አንድ አስቀያሚ አሳ ቃላት ሲያወጣ ውሃ ውስጥ ብታደርገው ያንን አሳ የሚመስል ሰውዬ ተንታኝ ነው። አይታችሁታል። እከሌ ሞታል እንትና ነው ማን ነው መሰለህ በቃ ማሳይ መኮንን ሞታል ይላል። መጨረሻችን እዚህ ላይ እንውደቃውን እነዚህ ሰዎች ፖለቲካ የሚተነትኑበት አንደኛ የሚሞት ማን ነው መሰለህ? እሱ ልደቱ አያሌ ይሞታል፣ ሀብታሙ አያሌም ይሞታል። አልቀበሩትም እንጂ ከሞተ ቆይቷል እኮ። እነ ሽመልስ አብዲሳ ይሽተታችሁ ብለው የተውብን ሬሳ እኮ ነው አሁን ሚዲያ ላይ አምጥተው የሚያቀረኑት።
ደንበኛ በቃ ሸሚዝ ኮት ምናምን አልበሰው የኦህዴድ ተንታኝ ልብ አልባ በስንጥብ የሚተነፍስ አሳ እኛ ጋር አምጥተው ተናጋሪና ተንታኝ ማለት በኢትዮጵያ ሕዝብ ላይ እንደዚህ አድርገው አምጥተው አስቀምጠዋል። 16 ሰው ይሞታል እያለ ይዘረዝርልሃል። አንድ ሌላ የአብይ አህመድ አስማተኛና ጠንቋይ ነበረ ደግሞ ስርማሽ ቅጠል ባጣሹን ሁላ አይደለም የሚሰበስበው። የዛሬ ስንት ዓመት ነው እሱ ደግሞ የዛሬ 3-4 ዓመት ገደማ ነው። አሁን በቅርብ ቀን ጠብቁ አለ እሱ። ጠብቁ በቅርብ ቀን። ቅርብ ቀን ስንት ነው? አሁን ሰውየውን ጠይቁልኝ። ስንት ነው ቅርብ ቀን? 4 ዓመት ሞላ። ቀንና ዓመት የማይለዩ ሰዎች እኮ ናቸው። በቅርብ ቀን ጠብቅ ይሞታሉ አለ። እንደውም አንደኛ ታሟል አለ። ይሞታሉ ካላቸው አንደኛው ሰውዬ እነሱ ካምፕ ይዞ ሄዶ እየተነጋገሩ ነው። አጥምቁት እንዳይሞት ጸልዩለት። እሱም እጃችሁ ላይ ሞቷል መሰለኝ። ኢትዮጵያን የምታክል ትልቅ ሀገር እነዚህ ሰዎች እጅ ላይ ወድቃ መጫወቻ መሆኗ ስለሚያስቆጭ ነው የእውነት። ኬንያን እንወራለን ይላሉ፣ ግብፅ ማነው ኤርትራን እንወራለን ይላሉ፣ ሶማሌን እንወራለን ይላሉ፣ ጅቡቲ እንወራለን ይላሉ። የኛ የማይሉት ነገር የለም። ምንም የሚገርማችሁ እኮ ብለው መጨረሻ ላይ ኢየሱስ ክርስቶስ እኛ ነው አሉ። እሺ እንደ የድንግል ማርያም ልጅ በቃ ሲል እንደው ለእጅ አይሰነዘርም እኮ ከቃሉ የተነሳ በደቂቃው ሰማይና ምድርን የሚገለብጥ አምላክ እንዴት ሰውን በመፍጠሩ ተጸጸተ የተባለው እነዚህን ሲያይ ነው ወይ? የእውነት እግዚአብሔር ይላል መጽሐፍ ይላል እኮ ሰውንም በመፍጠሩ ተጸጸተ ይላል። እና ይሄ በእነዚህ ነው እንዴ የተጸጸተው? እንዴ አንዳንድ ጊዜ የእውነት በእንደዚህ ባለ ሁኔታ እያንዳንዱ ኢትዮጵያዊ አሁን 4 ኪሎን በተቆጣጠሩ አሁን የኢትዮጵያ አገረ መንግስት ባጫ ደበሌ ላይ ይውደቅ። ባጫ ላይ ይሄ ከጫት ገራባ የተሰራ ሰውዬ በናርበኛ ዘመነ ካሴ ላይ ሊቀልድ እና ባጫ የምስራቅ አፍሪካ የፖለቲካ ምናምን የጂኦፖለቲካ ተንታኝ ነው መጥቶ ማለት ነው። ባጫ ሲተነትን ስትሰማው ይሄ ግሩፕ ትልቅ የተባለ ህዝብ እንዴት ከዚህ ህዝብ ወጣ ብሎ የሚጠይቅ ይኖራል። እና አሁን ይሄ ግሩፕ ከኦሮሞ ህዝብ የወጣ ነው ወይ ብሎ የሚጠይቅ ይኖራል። ከስንዴ መካከል እንክርዳድ ጠፍቶ አያውቅም። እኔ ኦህዴድ ለሚባል ግሩፕ የተመለመሉና ይሄን ድርጅት መስርተው አሁን በወታደሩም በሲቪሉም በሁሉም መስክ ስልጣን የያዙ በሚዲያው መስክ የተሰማሩ ኦርቶዶክስ ጋኑ እስልምናው ጋር ሂዱ ኤሊት ፎርስ የሚባለው ግሩፕ እኮ ነው። በጣም ትደነቃላችሁ። ኦርቶዶክሱ ጋር ሂዱ፣ እነ ሳዊሮስ የሚሰሩትን ነገር እዩ። ሙስሊሙ ጋር ሂዱ፣ እነ ሀጂ ቱፋ የሚሰሩትን እዩ። መከላከያው ጋር ሂዱ፣ ብርሃኑ ጁላ እንዴት እንደሚቀልድበት ይህንን ህዝብ እዩ። እያሳጨደ እንዴት እንደሚቀልድበት በእውነቱ በሁሉም መስክ አገሪቷን በጥፋት አጀንዳ እየመሩ በስቃይ ለበቅ ህዝብ የሚገርፉ አካላት ለጭካኔያቸው ልክ የሌላቸው የእውነት እንደ ሰው ለማሰብ የሚችሉበት ህሊና አላቸው ወይ ብለን እንድንጠይቅ የሚያደርግ ህፃናትን የሚገሉበት መንገድ፣ የሚደፍሩበት መንገድ፣ ቆራርጠው የሚጥሉበት መንገድ የሰው ልጅ እንዴት ከሰው ልጅ ተፈጥሮ ይሄን እንዴት ሊያደርግ ይችላል የሚያሰኝ ነው። ይሄንን የሚያሰኝኝ ፋይል ወደኋላ በአንድ ሌላ አጋጣሚ ወደኋላ ተመልሼ ባለፉት ዓመታት በአማራ ላይ የፈጸሙትን ጭፍጨፋ በተመለከተ እንደ ወደኋላ ትንሽ የተወሰነ ፋይል ያየሁበት ሁኔታ ተፈጥሮ እንዲሁ ሲገርመኝ ነበር። ምን የመሰሉ ገና ታዳጊ ህፃናትን እንዴት አድርገው በገጀራ ጎምደው እንደጣሏቸው በቪዲዮ አለ፣ በፎቶግራፍ አለ፣ በስም አለ፣ በቦታ ተጠቅሶ ያንን የሚያስረዱ ይትነሶች ያሉበት። እስከ ዛሬ ድረስ በአማራ ላይ ለተፈጸመ ለዚህ እልቂት
ለፈጸሙት ለዚህ ሁሉ ጭፍጨፋ የጅምላ ቀብርና ዛሬም ያንን ሳያቋርጡ ፍልፍለጅ ጦርነት አድርገው አስተውሉ። አርሲ ላይ የጨረሱት ዛሬም፣ ወለጋ ላይ የጨረሱት ዛሬም፣ አማራው ላይ አማራ ተብሎ ክልል ተብሎ በሚጠራው ላይ በመድፍ በሞርታር በድሮን እየዘነቡበት ባጫ ደበሌ መጥቶ በምርጫ እኮ ህዝቡ ነገራችሁ አልፈልግም አላችሁ ይላል። የአማራ ህዝብ ባጫ ደበሌ መርጦ አስበዋል? በእውነቱ ጎንደር ይመስለኛል የመስቀች መድኃኔዓለም የሚባል ቤተ ክርስቲያን አለ፣ ወይም የዞሃ ወንዝ የሚባል አለ ይመስለኛል። የጥቁር ደም የሚል መጽሐፍ ላይ የተጠቀሰ ቦታ እዛ ገደል ላይ አባ ያው በመጽሐፉን ያነበባችሁ የጥቁር ደም ላይ አባ መሐሪ ከነዛ ድሪቷቸው ከደበሏቸው ጋር እየተንሸራተቱ ለመውረድ እጅግ የሚያስፈራው ገደል ላይ የሚንጠላጠር ማዕት ግመር ያለ ያንዱን ያክል ባጫ ዋጋ የለው። አባ መሐሪን ያስቸገሯቸው ግመሬዎች መካከል ያንዱን ያክል ባጫ ዋጋ የለውም። የእውነት ነው የምነግራችሁ።